ልትመጪ ነው የጠራሽኝ? ለምን? ቆይ ምን በድል ነው እንደዚህ መጫወቻ ያደረከኝ? ይኸውልሽ እኔ መጫወቻ አላደረኩሽ። ከርተኸኛል። በአደባባይ ከርተ ልቤን ሰብረዋል። ልብሽ ባይሰበር ደስ ይለኝ ነበር። አመኘህ ነበር። እኔም አምኜ ተከትዬሽ ነበረ። ግን አንቺ ልብሽ የክፋት ነው። በህይወት የምጸጸትበት ነገር ቢኖር አንቺን መከተሌ ነው። እኔ እንደዚህ ትናገራለህ ዳኒ? ቢገባው እኮ ሌት ተቀን ማስበው ሌት ተቀን የምጨነቀው መቀምረው እኮ ለአንተ ብዬ ነው። እንዴት ያይገባ? አንዳንዴ እኮ መጥፎ ነገር ይሰለቻል። ስለዚህ ሰለቸኛ። እንዴት? እኔ ነኝ ሰለቸው? ፍቅሬ ነኝ ሰለቸው? ሁሉም ነገር ሰልችቶኛል። ይኸውልሽ በፊት የነበረ ሰላማዊ ህይወቴ በጣም ነው የናፈቀኝ። ሰላማዊ ደግሞ የሆንኩት ከአንቺ ጋር ሳይሆን ከሄደን ጋር ነው። ስሟን አትጥራብኝ። እቺን ከይሲ እሷ ከይሲ አይደለችም። አሁን ራሱ ከአንቺ ጋር እንዳወራ የላከችኝ እሷ ነች። እሺ አይ እንደቅምጥ አስቀምጠኝ ከእሷ ጋር ተባልግ ነበር አይደል? አንቺም እኮ እኔን አስቀምጠሽ ከካሌብ ጋር ነበርሽ። ዳኒ ካሌብ እኮ ባሌ ነው። ተነጋግረንበት አስበንበት ለገንዘብ ብያለሁ እንደ የገባሁት። እንዴት አይገባህም? ይሄ ለወደፊት ህይወት ገንዘብ ብቻ በቂ እንዳልሆነ ያወቅኩ ጊዜ ስደርስስ በጣም ጨካኝና ባለጌ ሰው ነህ። ይኸውልሽ ቲና ያለሽበት ስሜት ከዚህም በላይ ሊያናግርሽ እንደሚችል እረዳለሁ። እባክህ መልካም ሰው ለመሆን አትሞክር። ቆሻሻ ሰው ነህ። ንግግርሽን ከጨረሽ ሄዱ እየጠበቀችኝ ነው። ልሂድ። ከመቼ ወዲህ ነው እንደዚህ የተቀየርከው? መቀየር ከፈለሽ እኮ ዛሬ የሚያንቺ ነው። አንድ ድል እሰጥሃለሁ። ይህችን ምናምን ወደዛ ብላት የድሮ ፍቅራችን እንድናድስ ጠይቀሃለሁ። የድሮ ፍቅር የነበረን ከሄደን ጋር ብቻ ነው እንዴ? እኔስ ከአንቺ ጋር ስምምነት እንጂ ፍቅር አልነበረን። እና እያታለልከኝ ነበር ማለት ነው? አዎ ያንን ነው እኔ የምማምነው። ባልጌ ነህ። ድሮ ወንዶች ስትባሉ አንድ አይነት ናችሁ። ሴቶችስ? ዋጋን እሰጥሃለሁ። እመኔ ዳኒ አለቅ። አውቅሻለሁ ለክፋት እንደማትተኝ። ግን አንድ ነገር ልንገርሽ፣ ለክፋት የምትጠቀሚበትን ጊዜ ለጥሩ ነገር ብትጠቀሚበት እንደዚህ አትሆኝም ነበር። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅና ድራማ ዛሬ ምን ተፈጠረው? ቲና ጨርቃን ጥላ አበደች። ዳኒ እንግዲህ ኤደንን ይዟ መጣ። ፍቅረኛ ጥንዶች ላስታውቅ ብሎ እንግዲህ አባዬ እንዳጠመደው ወጥመድ ውስጥ ገባች ማለት ነው። በመጨረሻ ቲና እንግዲህ ተሸነፈች። በጣም አበደች። አባዬ እንዴት እኔ ላይ እንደዚህ ነገር ታደርጋላችሁ እያለች ስታለቅስ፣ ይናል ክፉ ነኝ እንደ እኔ እያለች ስታለቅስ ነበር። ከዛ ምን ነው ምን ችግር አለ? ቆመ ይቅር እንዴት አዳ ወንድምሽ አይደለም እንዴ እያለ አንቺ ቆም እያለ ሳውራን ነበር። ትዊትም ኮስተር ብላ ዝንጥ ብላ ቁጭ ብላ እያየቻት ነበር። ነገር ግን ቲና እጅግ በጣም አበደች። ምግብ ሰርታ ጉድ ጉድ ስትል የነበረው እንግዳ ይመጣል ብላ ነበር። ዳኒ ፍቅረኛውን ይዞ ይመጣል ብላ አልጠበቀችም ነበር። ቆይ ምንሽ ተነካ? ምን ነው መቀናቱ ነው ወይንስ ምንድን ነው እያለች ቆሞ ይቅርልሽ እንዴ አንቺ ቆሞ ቀርነሽ እያኔ ቆሞ ቀር አይደለም ማለት የተከበርኩ ባለትዳር ነኝ እያለች ነበር። ለማንኛውም እንግዲህ መጥቷል። እንኳን ደህና መጣችሁ ብሎ አባዬ ይቀበላችሁና ቁጭ ይላሉ ማለት ነው። እንግዲህ ቲና እጅግ በጣም አበደች። እንግዲህ ዳኒ ፍቅረኛውን ያው አባዬ ስላሰራቃቸው ቤት እንሳ ስለጋብዛቸው ቤት ጠርቶ ነበርና እንግዲህ ሜት ይዞ መጣ። ቲና ገፍትራ ኤደንን ትወጣለች። እጅግ በጣም ተናዳ እጅግ በጣም እያለቀሰች ነበር። ያልጠበቀችው ዳኒ የኔ ስትለው ሌላ ሰው ሆኖ ተገኘ ማለት ነው። በዛ የተነሳ በሱ ነበር ስትተማመን የነበረ። አባዬ እንግዲህ የእጅሽን አገኘሽው ተከፋሽ እንዴ? ይሄንን አንድ ቀን ስትከፊ ለማየት ጓጉቼ ነበር እና ቀኑ ደረሰ እያለ አባዬ እኔ ላይ እንዴት እንደዚህ ታደርጋለህ? ይሄናል ምን በድዬ ነው አላለችም? ስንት ነገር አድርጋ ስንት ነገር ስታሰቃየ ከርማ እሷ ምንም ነገር ያለጠፋችሁ ተጎጂውና ስታለቅስ ነበር። እንግዲህ ምን ታረጋለች? ይሰጣን እንጂ አይሰጠውም እያለ ልቡን እየነገራት ነበር። ይሄን አልክፋት አባዬ በኔ ላይ ለምን እያለች ቆይ ይሄ ሳንስሽ ነው እንደውም ገና ብዙ ነገር ታያለሽ እያለት ነበር። እንግዲህ ኤደንና ዳኒ ደስተኛ ሆኗል ማለት ነው። እንግዲህ ሄድና አናግራት እስቲ ምን እንደምትል እያሉ ነበር። አው ልጄ አናግራትና እስቲ አረጋጋት ምናምን እያሉ ነበር። እኔም ያኔ እንደዚህ ነበር ልቤ የተሰበረ እያለች ነበር። እንግዲህ የካሌብ ላገባት ካሌብ ራቂ ብላ ስታስፈራራት ነበር። እንደውም የምትወደው የምትሳሳው ዳኒን ተቀማች ማለት ነው። ዳኒ ከመጀመሪያም ጀምሮ ቲናን በጭራሽ አይወድም። ለጥቅምና ለገንዘብ ነበር እየቀረባት እሱ ሄለንን ነበር የማፈቅራት። እንደውም በዛ የተነሳ አገኘው። እንግዲህ ደስተኛ ሆናችሁ ስላያችሁ እንግዲህ ስለሆናችሁ ስለመጣችሁ አመሰግናለሁ እያለ አባዬ በጣም ደስተኛ ሆኗል። ዳኒም እንደዛው ማለት ነው። እንግዲህ ሰላም አውርዶ አባዬ ነበር ያስታረቃቸው። እንግዲህ ኤደንም ዳንን ይቅርታ ብላ ይቅርታ ባብሏል ማለት ነው። ይቅርታ አደረገችለት ጥፋቱን አምኖ ሲጀመር
ገንዘብ አግኝቶ ከሷ ጋር ደስ የሚል ህይወት ለመኖር ነበር አላማው። ያው ባይሳካለትም እንደዛ ነበር አላማ። ግን አሁን ላይ ደስተኛ ሆኗል ማለት ነው። እሺ በቃ ባይጃ እነግራታለሁ ብሎ በራሷ ትመጣለች እኮ አባዬ አሁን ትመጣለች ንዴታ ሲበርድለት እያሉ ነበር። ነገር ግን ቲና እጅግ በጣም ስትናደድና ስትበሳጭ ነበር። ይሄ ነገር ይመጣ ብላ አልጠበቀችው ነበር በጭራሽ። ግን ቢሆንም እኔ እንዴት ይሄን ያደርጋል እያለች ዳኒ ልክ ላናግራት ስመጣ በጥፊት መተዋለች። ከዛ እኔ ላይ እንዴት እንደዚህ ታደርጋለህ አንተ ካዲ አንተ ባለጌ እያለች በስድብ ስትጠረቅርቆ ነበር፣ ስትሳደም ነበር። ለስድብ ለንግግርሽ ልካት ይኖርሽ ትሰሚኛለሽ? በቃ ከአንቺ ጋር በጭራሽ ሊሆን አልችልም። ሲጀመር ከመጀመሪያ አልወድሽም አልፈልግሽም ነበር። አሁንም ያንቺ አይደለም፣ ወደ ቤቱ ያንቺ አይደለም። እንዴት እኔ እንደዚህ ታደርጋለህ? ይሄን ሁሉ ነገር የማደርገው እኮ ከአንተ ጋር ደስተኛ ሆኜ ለመኖር ነበር እኮ እንዴት እንደዚህ ታደርጋኛለህ ዳኒ እያለች እጅግ በጣም ስጨው ነበር። አይ ያንቺ ክፋት በጣም ሰልችቶኛል፣ ስለዚህ ላይሽ አልፈልግም። ትሰሚኛለሽ? ከህይወቴ ውጭ ልኝ ይላታል። ለሁላችሁ እያንዳንዳችሁ እሰራላችኋለሁ፣ ጠብቁኝ፣ አስከፍላለሁ። ዳኒ አንተም ከዚህ ቤት እንድትወጣ ፈልጋለሁ እያለች እንግዲህ ቤት ይሄን ነው ያንቺ አይደለም፣ ስለዚህ አንቺ ከፈለሽ ውጪ እንጂ ዳኒ በጭራሽ አይወጣም ይላታል አባዬ። በዛ የተነሳ እጅግ በጣም ትናደዳለች፣ ትበሳጫለች። ከዛ አዎ አንቺ ከፈለሽ መውጣት ትችያለሽ፣ ማንም ሰው ከዚህ ቤት አይወጣም። አንቺ ከፈለሽ ይሄው በሩ በዛ መውጣት ትችያለሽ ይላታል። ካሌብ እንዴት እንደዚህ ትላለህ እያለ ስጮህ ነበር። ቆይ ምን ልጠብቅሽ ነበር? ወይኔ ሚስቴ ብዬ እንደባብልሽ እንደዛ ነበር የፈለግሽው? ታሳፍራለሽ እያለ ስጮህ ነበር አባዬ። ለማንኛውም እርስዎ ይረጋጉ፣ እሷ የፈለገችው ትናገር፣ አትጨነቅ እያለች ነበር ኤደን። ነገር ግን በመጨረሻ ትሁትም በመጨረሻ ኤደንን ለማግኘት ተወስናለች። እሺ ለምንድን ነው የፈለግሽኝ? በይቶ የምትናገር ተናገርና እኔ ስራ አለብኝ እሄዳለሁ። እባክሽ ኤደን፣ እባክሽ ዳኒን ከመጀመሪያውም ጀምሮ እወደዋለሁ። እሱ ያለሱ መኖር አልችልም። ዳኒን ተይልኝ። ምንድን ነው የምታወሪው? ዳኒን እንድትወልሽ ነው የምትፈልጊ? ቆይ ምን አይነት ጥያቄ? አሁን የጠየቁሽ ነገር ከባድ ቢሆንም ነገር ግን ዳኒን እንድትወይልኝ ነው የሚፈቅ። ሲጀመር በመሀላችን የገባሽው አንቺ እንጂ እኔ አይደለሁም። ስለዚህ ዳኒ እቃ ወይም ገንዘብ ወይም ቁስ አይደለም ቀንሽ የምሰጥ። ስለዚህ ፍቅሬን በጭራሽ አሳልፌ ልሰጥሽ አልችልም። ትሰሚኛለሽ እያለቻት ነበር። ዳኒ ከአንቺ ጋር ሳይሆን ከኔ ጋር ነው ደስተኛ የሚሆነው። አታስቢ፣ እናያለን ከማን ጋር ደስተኛ እንደሚሆን። ስለዚህ ዳኒ ከመጀመሪያ የኔ ነበር፣ አሁንም የኔ ነው። ስለዚህ በጭራሽ ትቶልኛለች ብላ እንዳታስቢ ይላትና ረግጣት ትሄዳታለች ማለት ነው። አባዬና ትሁት እያወራን ቆይ አባዬ እኔው ትሁት እንግዲህ ካሌብን ሳታፈቅረው አትቀርም ማለት ነው። እኔ ባፈቅር ግን አባዬ ትቀበለዋለህ ምናምን ብላ ስጠይቅ ድል ባለ ሰርግ ነው ድሬ የምድርሽ በደንብ ነዋ። ለእኔ ብዙ ነገር ህይወት ስንት ጊዜ ታደግሽልኝ። አንቺ ከህይወት ትልቅ ቦታ አለሽ፣ ትልቅ ልጄ ነሽ። ስለዚህ ድል ባለ ሰርግ ነው የምድርሽ። አሳባይ ግባሽ እና ፍቃደኛ ነኝ አግብተሽ የልጅ ልጅ እንደምታሳይ እያላት ነበር። አባዬ በእኔ ደስተኛ ስለሆንክ የእውነት አመሰግናለሁ እያለች ነበር። ካሌብ በጣም ጨንቆኛል፣ በጣም ደብሮኛል። ሁሉ ነገር ከአንተ ጋር ሰላም መሆን ፈልጋለሁ፣ እባክህ ይቅርታ አድርግልኝ። ስንት ነገር ካደረገችው ተመለሳ ደግሞ ካሌብን ይቅር ፈጣጣለች የምር ማለት ነው። አሁን ተቀይራለሁ ካሌብ እባክህ ይቅርታ አድርግልኝ እያለችው ስትለምን ነበር። እሺ ይቅርታ እንዳደርግልሽ ከፈለሹ መጀመሪያ ሰማይ ነኝ ቅደጅልኝና ከዛ አይሱማ የማዩን ነገር ነው፣ ይህንን ነገር አትጠይቅ፣ በጭራሽ አንተ ልፈታ አልችልም እያለች ነበር። ኤደን እንግዲህ ከትሁት ጋር እያወራች ነበረ። ትሁት ካሌብ እንደምትወደው አውቃታለች። ፍቅር ይዞሻል ትሁት እያለች ንገሩ እያለችው ነበር። ስለምንድን ነው የምታወሪ ኤደን? እባክሽ ተረጋጊ፣ አራት ሰው ይሰሚሻል እያለቻት ነበር። አይ ማንም አይሰማኝም፣ አትፍሪ፣ እውነቴን ነው፣ ልብሽን አዳምጪ እያለች እያወሩ ያለ ዳኒ ይመጣል እና ትሁት ፍቅር ይዟታል ብሎ ዳኒ ይሄ እኮ ደስ የምል ነገር እንደ ትሁት ለአንቺ ደስ ብሎኛል፣ ታዲያ ማን ይሄ እድለኛ እያለት ነበር። ታዲያ ምን ማድረግ አለባት እስቲ ንገረኝ ዳኒ እያለች መናገር አለባት። የምታፈቅረው ሰው ማንም ይሁን ማንም ፍቅሯን መናገር አለባት ብሎ ነገራል። በጣም ጥሩ። ስለዚህ ትሁት አሁን ሰምተሻል አይደለም? ያንን የምትወጂ ሰው መናገር ይኖርብሻል። እንግዲህ ካሌብ እንድትወደው እየገፋፋቻት ነበረ ትሁት ማለት ነው። እየገፋፋቻት ነበረ ኤደን። ትሁት በጣም ጨነቃት። አረ የምታወሪ ነገር እያሰብሽው የሌለ ነገር እኮ ነው እያወራሽ ያለሽው። ካሌብ እንደምትወጂ ያስታውቃል። የእሱ ራሱ አስተያየቱ ለየት ይላል። ስለዚህ ታፈቅረዋለሽ እያለ ዳኒ ይመጣና ለአባዬና ለካሌብ
ትሁት ፍቅር ይዟታል ብሎ ይነግራል። አዎ እኔ ራሱ ስለ ፍቅር ስታወራ ነበር ሰምቻለሁ፣ እውነት ነው ይዟታል እያለ ነበር አባዬ። ታዲያ ከማን ነው ፍቅር ያዛት ግን አልነገረችኝም እኮ እያለ ነበር። እንግዲህ ይሄ እድለኛ ማን እንደሆነ ባናቅም ግን ትሁት ፍቅር እንደያዘ አባዬም ይሰማል፣ ካሌብም እንደዛ እያሉ ሳውሩ ነበር። በመጨረሻ ኤደን ወደ ቤት መጥቆ አንቺ እዚህ መመላለስ አለበዛሽም እንዴ? ምን ትሰራለሽ እዚህ እያለቻት ስታመነጫጭቃት ነበር። እንግዲህ ለአንቺ ብያ አንቺ ከበለሽ መውጣት ትቻለሽ እያለቻት ነበር። እንዲህ ብትደፍሪ ነው ከዚህ ቤት ውጪ እያለቻት ስታመነጫጭቃት ወይም ስትሰድባት ነበር ማለት ነው። ከዛ አርፈሽ ተቀመጪ፣ አልዛ ግን የእጅሽ ነው የምሰጥሽ፣ ከፈለሽ አንቺ መውጣት ትቻለሽ። እኔ የመጣሁት ማንም ተራ ቤት ወንድ ተከትዬ ሰው ባሌ ጋ ነው ብላ ትፋጠጥበታለች። ከዛ ትሰሚኛለሽ ልክ እንደ ማንም ተራ ሰው መስራት ልትመጣ ስትነሳ ወንድነሽ ሞክሪና አሳይሻለሁ ብላ እጇ ልታነሳ ስትል እንዳትሞክሪ ብላ ኤደን ከሷ የባሰች አይለኛለች እና ስታስወራራት ነበር። በመጨረሻ ካሌብና ትሁት ደግሞ ትሁት ማንን ያፈቀርሽ ብሎ የአንገት ሐብል ገዝቶ ይሰጣትና ለምትወደው ሰው ስጪ እያለ ነበር። የምወደው ሰው ማን እንደሆነ አላወቅም አይደለ? አዎ ይሄ እድለኛው ማን እንደሆነ ባለቅም ግን ይሄን ስጭ ብሎ ሐብል ገዝቶ ሰጣ። ነገር ግን እሷ የምትወደው የምታፈቅረው እራሱ መሆኑን አላወቁም ማለት ነው። እንግዲህ አንድ ቀን አስተዋውቃለሁ አታስብ ምናምን ትለዋለች። ነገር ግን ካሌብ ለሷ አለ ስሜት አለ፣ ነገር ግን መናገር አልቻለም። እሷም እንደዛው እንግዲህ መጨረሻ ምን ይሁን አባዬ ነገሩ ፍርጥ እንደሚያደርግ እርግጠኛ ነኝ ማለት ነው። እንግዲህ ቲና በድጋሚ አባዬን ለማታለል እና ለመሸወድ አባዬ አጠፍቻለሁ፣ ያደረጉት ነገር ጸጽቶኛል እና ይቅር በለኝ እያለች ይቅርታ ስትጠይቅ ነበር። ነገር ግን በተደጋጋሚ ይቅርታ ስትማጸን ነበር። አልገባኝም። ካሌብ ከኤደን ጋር እያወራ ነበር። ለራሴ እድል መስጠት አለብህ፣ ማግባት አለብህ ጥሩ ሴት እያለች ለምሳሌ ልክ እንደ ትሁት አይነት ስትለው በሀሳብ ሄደ። ትሁት እንደምትወደው ጫፍ ጫፉን እየነገረችው ነበር። እንግዲህ ትሁት እንግዲህ ካሌብ ማን እንደምወደው ለማጣራት እየሞከረ ነበር። ካሌብ አየር መውሰድ እፈልጋለሁ፣ ወደ ውጭ መውጣት እችላለሁ ስትለው ወደ ውጭ ወጣ። አየር እየወሰደችው ትንሽ ብላ መንገድን ወክ እያደረገች ነበር ትሁቴ ማለት ነው። እንግዲህ አባዬ ደግሞ ለአራቱ አንዳንድ ነገር አደላቸው። እኔስ ለእኔ አይሰጥኝም እንዴ? አንቺ እኮ ቤተሰብ አይደለሽም፣ ቤተሰብ ለሆነ ብቻ ነው የሚሰጠው፣ ስለዚህ ቤተሰብ አይደለም እያላት ነበር። እኔ እኮ ቤተሰብ ነኝ። ለምንድን ነው አባዬ እንደዚህ የምታደርጉ? እኔ ለማናደድ እየሞከራችሁ ነው? ቆይ ልታሳብዱኝ እንዴ? እያለች ስትጫው ነበር። ሁሉም ሰው ቲና ላይ እየሳቀ ነበር። ቲና በጣም ተናደደች። እያንዳንዳችሁ ነገር እሰራላችኋለሁ፣ ጄቻችሁን የምሰጠው እኔ ቲና አይደለም እያለች ኤደንን እየሰደበች ነበር። ዳኔቶ ችግር የፈለገችውን ትናገር፣ እኔ ለንሳ አላንሳትም፣ ስነስርዓት ያዥ እያላት ነበር። ነገር ግን ስድቧን ቀጠለች። ምንም ልታመጫችን ምን ታረጊያለሽ? ለሁላችሁ እሰራላችኋለሁ፣ ጄቻችሁን የምሰጠው እኔ ቲና አይደለም፣ ጠብቁኝ፣ እሰራላችኋለሁ እያለች በጣም በንዴት ጥፋ ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።